በኢትዮጵያ የተለያዩ አካባቢዎች ያሉ ህገወጥ ኬላዎችና በየቦታው የሚጠየቁ የኮቴ ክፍያዎች በንግድ እንቅስቃሴያቸው ላይ ችግር እንደፈጠረባቸው የንግዱ ማህበረሰብ አካላት ተናግረዋል። የንግድና ቀጠናዊ ትስስር ሚኒስቴር በፌዴራል ደረጃ ከሚገኙ የንግዱ ማህበረሰብ አካላት ጋር ዛሬ ባካሄደው ሀገራዊ ምክክር መድረክ ላይ ነው ነጋዴዎቹ ይህንን የተናገሩት። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌን ጨምሮ ሌሎች ሚኒስትሮች በተገኙበት በተካሄደው የምክክር መድረክ ላይ የተነሱ ጉዳዮችን ሪፖርተራችን ብሩክ አስቀናው በቀጣዩ ዝርዝር ጥንቅሩ ወደ እናንተ የሚያደርስ ይሆናል። የንግድና ቀጠናዊ ትስስር ሚኒስቴር በሁሉም ክልሎችና ከተማ አስተዳደሮች እስከ ታችኛው እርከን ድረስ ካሉ ከ600 ሺህ በላይ የንግድ ማህበረሰብ አካላት ጋር ምክክር ሲያካሄድ መቆየቱን ገልጿል። በዛሬው ዕለትም የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ፣ የገቢዎች ሚኒስትሯ አይናለም ንጉሴ እንዲሁም የኢንዱስትሪ ሚኒስትሩ መላኩ አለበል የመሩት የምክክር መድረክ በፌዴራል ደረጃ ከሚገኙ የንግዱ ማህበረሰብ አካላት ጋር ተካሂዷል። በዚሁ ጊዜም ባለፉት 7 ዓመታት ተሰርተዋል የተባሉ ልዩ ልዩ ስራዎች በንግዱ ዘርፍ ውጤት እንዳመጡ የተገለጸ ሲሆን ለአብነት በአመት በአማካይ እስከ 1.4 ሚሊዮን ቶን የተለያዩ ምርቶች ለውጭ ገበያ በማቅረብ ባለፉት 10 ወራት ብቻ 6.2 ቢሊዮን ዶላር የውጭ ምንዛሬ መገኘቱ ተመልክቷል። በመድረኩ ላይ የንግዱ ማህበረሰብ ለሀገሪቱ ልማትና እድገት እያበረከተ ላለው አስተዋጽኦ ምስጋና ያቀረቡት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ዘርፉን ለማሻሻልና ለማዘመን ዲጂታል አሰራሮችና አስቻይ ፖሊሲዎች ተግባራዊ መደረጋቸውን አመልክተዋል። ወደ ንግድ ስራ ለሚገቡ ዜጎች ምቹ የንግድ ከባቢን በመፍጠር የጊዜና ወጪ ቆጣቢ አገልግሎትን በማቅረብ የተገልጋዩን ውጣ ውረድና እንግልት ለማስቀረት የሚያስችል አሰራር ለመዘርጋት ተንቀሳቅሰናል። የውጭ ምንዛሪ አስተዳደር ማሻሻያው በንግድ ዘርፍ ዘመናት የቆዩትን ቋጠሮች የፈታና ለዓመታት ተንሰራፍቶ የቆየውን ህገወጥነት በማስወገድ ፍትሃዊ ውድድር እንዲሰፍን የሚያደርግ በመሆኑ ሸማቹ ህብረተሰብም ሆነ የንግዱ ማህበረሰብ በከፍተኛ ደረጃ ተጠቃሚ የሚሆንበት ሁኔታ ተፈጥሯል። የውይይቱ ተሳታፊዎችም ዘርፉን ለማሻሻል እየተከናወኑ ያሉ ተግባራትን አድንቀው በስራችን ሂደት እየገጠሙ ናቸው ያሏቸውንም ችግሮች አንስተዋል። ከነዚህ ችግሮች መካከል በሀገሪቱ የተለያዩ አካባቢዎች ያሉ ህገወጥ ኬላዎች እንዲሁም ሸቀጦችና ምርቶችን ይዘው ከቦታ ቦታ የሚንቀሳቀሱ አሽከርካሪዎች የሚጠየቁት የኮቴ ክፍያዎች በንግድ እንቅስቃሴው ላይ ተግዳሮት እንደፈጠረባቸው ገልጸዋል። በ5 ኪሎ ሜትር በ10 ኪሎ ሜትር ርቀት ውስጥ የኮቴ ክፍያ ምን ማለት እንደሆነም እንጃ። በዛ ላይ ደግሞ ፍተሻው ረጃጅም ነው። ያንን ፍተሻ እስኪያልፉ ድረስ የጫልነው ምርት ጁስ ሆኖ ነው የሚደርሰው። ጅጅጋና ድሬዳዋ እርሱት፣ ወደ ሞያሌ ጭነት እርሱት። በጣም ከባድ ነው ማለት ምርቶች ከመጠን በላይ እየተበላሸብን ነው። ሹፌሮቻችን ገንዘብ ካልያዙ ሞባይል ባንኪንጋቸው በድንገት ካልሰራ የሚደርስባቸው ድብደባ እንዲ ነው ብዬ ለመግለጽ በጣም ይከብደኛል። እውነቴን ነው። በየቀኑ ሹፌር ማፈላለግ የሚሰለች ነገር ነው። እንደ ቀላል የሚታይ አይደለም። የኮቴ ጉዳይ የሚባለው 2000 እና 1000 ብር የሚከፈል አይደለም። እንደውም አንዳንድ ጊዜ ምንድነው የሚያደርጉት? የሽያጭ ደረሰኙን አምጡና በዛ ላይ 0.5% ካልኩሌት እናደርጋለን ይላሉ። ስለዚህ ይሄ ምን ያህል ለዘረፋ እንደተዘጋጀ የሚያሳይ ነው። እያንዳንዱ የምናወጣቸው ግብአቶች ሁሉ በየመንገዱ ላይ የቀረጥ የተለያየ ክፍያዎች እየጠየቁ በጣም የተቸገርንበት ነው። ይሄ በአንድም ሆነ በሌላ መንገድ ደግሞ ለዋጋ ግሽበቱ ማስተዋጽኦ ያደርጋል። ላለብን ችግርም ከፍተኛ አስተዋጽኦ የሚያደርግ ስለሆነ እዚህ ላይ መንግስት ትክክለኛውን አቅጣጫ ሊሰጥበት ይገባል ብዬ አስባለሁ። ችግሩ መኖሩን ያረጋገጠው የንግድና ቀጠናዊ ትስስር ሚኒስቴር በዘንድሮ ዓመት አስጠናሁት ባለው ጥናት በሀገሪቱ 40% አካባቢዎች ላይ ብቻ ወደ 290 ህገወጥ ኬላዎች መኖራቸውን ደርሼበታለሁ ብሏል። ይህም ከሰፈርና ክልል ብሎም ከሀገር አልፎ ዓለም አቀፍ የንግድ ሂደት ላይ ተጽዕኖ እንደሚኖረው ተገልጾ በቅንጅት በመስራት ለችግሩ አፋጣኝ ልባት ለመስጠት እየተሰራ እንደሆነ ነው በመድረኩ ላይ የተነገረው። ከህገወጥ ኬላና ኮቴ ክፍያ ጋር የሚያያዘው ጉዳይ የመንግስት ኢንተረስት ሳይሆን የግለሰቦች የሌብነት ፍላጎት ነው ያለበት። በየቦታው ያለው ሰው ገመድ ወጥሮ ቺንጋ ወጥሮ ሳንቲም የተቀበለ የሚውልበት አጉል ልምምድ ምናልባትም የዓለም ንግድ ድርጅት አባል እንሆናለን፣ አፍሪካ ነጻ ንግድ ቀጠና እንገባለን፣ ኮሜሳ ውስጥ እንነግዳለን የሚለው ነገር ህልም የሚያቀጭጭ በጣም መጥፎ ልምምድና ተግባር። ይህንን መንግስት ክቡር ጠቅላይ ሚኒስትር በቅርቡ አቅጣጫ ሰጥተዋል። ሁሉም ክልሎች ተጠራርገው ይነሱ ተብለዋል። ያን ዳይሬክሽን ክልሎች ይተገብሩታል ብዬ ተስፋ አደርጋለሁ። ይህን ችግር በጣም አክናውሌጅ ማድረግ ፈልጋለሁ። የጉምሩክ ኮሚሽን፣ ትራንስፖርትና ሎጂስቲክስ እና የኛ ሚኒስትሪ በጋራ ሆነው ከወር በላይ ፈጀ ጥናት ዝርዝር ጥናት አቅርበን ለመንግስት አቅርበናል። መንግስትም ውሳኔ ሀሳብ አሳርፈውበታል። ሂደቱን በጋራ ማየት ያስፈልጋል። እሳችሁትን ችግር ሙሉ በሙሉ እንወስዳለን። መፈታት አለባቸው። እንዲህ አይነት ስርዓት አልበኝነት ለሀገር እናንተ ቅድም ከጠቀሳችሁት ችግር በላይ ሌላ መዘዝ ይዞም ነው የሚመጣው። ይሄ ሌላ በየሰፈሩ የጎበዝ አለቃ ነው የሚፈጥረው። ሌላ ታጥቆ ስራ ፈላጊ ነው የሚፈጥረው። ጠበንጃ ይዞ ስራ የሚፈልግ ወይም ይሄንን እንደ ስራ ማግኛ የሚያደርግ
የሀገርን ኢኮኖሚ ይጎዳ ካልሆነ በስተቀር አንድ እሴት ሊጨምር አይችልም። ስለዚህ ይሄ የተነሳውን ጉዳይ ልዩ ትኩረት ሰጥተን የምንፈታው የምንሰራው ነው የሚሆነው። ያነሳችሁት በጣም ትክክል ነው። በሌላ በኩል የነዳጅ እጥረትን በተመለከተ ከተሳታፊዎች ለተነሳው ጥያቄ ምላሽ የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ከቀጣይ ሳምንት ጀምሮ የነዳጅ ዋጋ ከዓለም ገበያ እኩል ስለሚደረግ ችግሩ ሙሉ ለሙሉ እንደሚቀረፍ አብራርተዋል። ነዳጅን በተመለከተ የነዳጅ ችግር በጣም ኦነስት ሆኜ መናገር ፈልጋለሁ። ከሳምንታት በኋላ ችግር ሊሆን አይችልም። የነዳጅ ችግር መሰረታዊ ችግር ድጎማ ነው። ብልጣብልጥነትና ህገወጥነት የታከለበት ስርዓት ስለሆነ ነው። የሚቀርበው ነዳጅ ከአምና ተመሳሳይ ወቅት ጋራም የአቅርቦት ችግር የለበትም። ችግሩ ምንድነው ከተባለ የኛ ዋጋ ከዓለም ዋጋ ጋራ ስለማይጣጣም በማከለ ለቻን ችፍቼ የሚነግድ ነጋዴና ወሮ በላይ ተሰባስበው ስለሆነ ነው። ይሄን ለማስተካከል በማክሮ ኢኮኖሚክ ሪፎርም አቅጣጫ ዋስቀመጥ ነው አግባብ ከዓለም ዋጋ ጋር መጣጣም አለበት። ከጥቅል ድጎማ መውጣት አለብን ያልነውን ጉዳይ እስከዛሬ ያልተናገርኩትም ዝም ብለን ለፕሮፓጋንዳ ፍጆታ ማድረግ ስለሌለብን በአሁኑ ሰዓት የአውሮፕላን ነዳጅና ቤንዚን እየደጎምን አይደለም። ከዓለም ዋጋ ተስተካክለዋል። ቀሪ ምርቶች በሚቀጥሉት ሳምንታት ጊዜ ውስጥ ከዓለም ዋጋ ጋር እኩል ይሆናል።